እንዲሳካ ላደረጋችሁ በሙሉ ምስጋናዬን ማቅረቢያው በኢትዮጵያ አትሌቲክስ ፌዴሬሽን ምስጋና ማቅረቢያው ለሁሉም አትሌቶቻችን እንኳን ደስ አላችሁ በማለት እፈልጋለሁ። ሜዳሊያ ያገኛችሁ ሆነ ሜዳሊያ ሳታገኙ በትጋት የተወዳደራችሁ ሁላችሁም የኢትዮጵያ ጀግኖች ናችሁ። ክብር ላደረሰን እግዚአብሔር በማመስገን እንኳን ለዚህ ቀን አደረሰን። እንኳን በደህና መጣችሁ። በአሜሪካ ኦሪገን በታሪካዊ ሄዋርድ ፊልድ ከነሐሴ 5-9 ቀን 2018 ዓ.ም በተካሄደው 21ኛው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና በስኬት አጠናቀናል። ይህ ሻምፒዮና ከ135 በላይ ሀገራትን የወከሉ ከ1700 በላይ ወጣት አትሌቶች የተሳተፉበት የዓለም አትሌቲክስ ቀጣይ ትውልድ ተሰጥኦ የተሰባሰበበት ታላቅ የውድድር መድረክ ነበር። የኢትዮጵያ በዚህ ታላቅ የዓለም መድረክ የሚመጥን ብቃትና ተስፋ አሳይታለች። ወጣት አትሌቶቻችን በትጋት፣ በጽናት፣ በወኔ፣ በኢትዮጵያዊ መንፈስ ተወዳድረው 2 ወርቅ፣ 3 ብር፣ 1 ነሐስ በአጠቃላይ 6 ሜዳሊያዎችን በማስመዝገብ የኢትዮጵያን በዓለም ደረጃ 5ኛ በአፍሪካ ደግሞ 2ኛ በመውጣት አድርገዋል። ይህ ውጤት በቁጥር የሚገለጽ ብቻ አይደለም። ከጀርባው የወጣቶቹ አትሌቶች የወራት የዓመታት ልምድና የአሰልጣኞቻቸው ያላሰለሰ ጥረት፣ የሕክምና የቴክኒክ ቡድን እንክብካቤ፣ የቤተሰቦች ድጋፍና በሀገር ቤት ያሉ የኢትዮጵያ ሕዝብ ፍቅርና ጸሎት አለ። የዝግጅት ስኬት ወደ ኦሪገን ከመጓዛችን በፊት የተደረገው ዝግጅት ለዚህ ውጤት መሰረት ነበር። የአትሌቶች ዝግጅት፣ የአሰልጣኞች እቅድ፣ የቴክኒክ የሕክምና ድጋፍ፣ የጉዞና የሎጂስቲክ ስራዎች እንዲሁም የቡድን አጠቃላይ ቅንጅት በትኩረት ተከናውኗል። የተገኘ ውጤት በቂ ነው ባይባልም ብዙ የቤት ስራ እንዳለብን የሚጠቁም ሲሆን፣ ነገር ግን በውድድሩ የቡድን አባላት አንዱ ለአንዱ ድጋፍ በመስጠት በመተባበር የኢትዮጵያን ስም በክብር በመወከል ከፍተኛ የቡድን መንፈስ አሳይተዋል። ይህ ዝግጅት በትክክል አቅጣጫ እየሄደ መሆኑን ያረጋግጣል። ከሁሉም በላይ በኦሪገን ስኬት ትልቁ ትርጉም ያለው ወጣቶቻችን ለኢትዮጵያ የሚያበሩበት የወደፊት ተስፋ መሆናቸው ነው። ዛሬ ከ20 ዓመት በታች መድረክ ላይ የተወዳደሩ እነዚህ ወጣቶች ነገ የዓለም ሻምፒዮና በኦሎምፒክ መድረኮችና በዓለም አቀፍ አትሌቲክስ ታላላቅ ውድድሮች የኢትዮጵያን ባንዲራ የሚያውለበልቡ ትውልድ ናቸው። ስለዚህ ዛሬ ያገኘነው ሜዳሊያ ብቻ ሳንመለከት በእነዚህ ወጣቶች ውስጥ ያለውን ተሰጥኦ፣ ትጋትና የወደፊት አቅም ማየት ይገባል። በተገቢው ድጋፍና በቀጣይነት ባለው ስልጠና በጥሩ እቅድ እነዚህን ወጣቶች በቀጣይ የዓለም ሻምፒዮና የኦሎምፒክ መድረክ የኢትዮጵያን ትልቅ ተስፋዎች እንደሚሆኑ እምነታችን ከፍ ያለ ነው። በዚህ አጋጣሚ ለሁሉም አትሌቶቻችን እንኳን ደስ አላችሁ በማለት እፈልጋለሁ። ሜዳሊያ ያገኛችሁ ሆነ ሜዳሊያ ሳታገኙ በትጋት
የተወዳደራችሁ ሁላችሁም የኢትዮጵያ ጀግኖች ናችሁ። ለአሰልጣኞቻችን፣ ለቴክኒክ እንዲሁም ለኢትዮጵያ አትሌቲክስ ፌዴሬሽን አመራሮች ላደረጉት ድጋፍ ከልብ አመሰግናለሁ። በሩቅ ሆነው የልጆቻችሁን ውድድር በጉጉት የተከታተላችሁ፣ በድላቸው የተደሰታችሁ፣ በፈተናቸው የተጨነቃችሁ የኢትዮጵያ ሕዝብ ይህ ድል የእናንተም ድል ነው። እንዲሁም ለውድድሩ አዘጋጆች፣ ለወርልድ አትሌቲክስ፣ ለሄዋርድ ፊልድ እና ለኦሪገን ሕዝብ ለመላው ለነበረው ድንቅ አቀባበልና ለተሳካ ዝግጅት ምስጋናዬን አቀርባለሁ። በመጨረሻም ኦሪገን ላይ ለተጀመረው ይህ የወጣቶች ስኬት ጉዞ በዚህ አያበቃም። ዛሬ የምናየው ሜዳሊያ የነገው ታላቅ ድል መነሻ ነው። እነዚህ ወጣቶች የኢትዮጵያ ነገ ናቸው። እነዚህ ወጣቶች የአፍሪካ ተስፋ ናቸው። እነዚህ ወጣቶች የዓለምና የኦሎምፒክ መድረክ የሚያከብሩ ኮከቦቻችን ናቸው። የባህልና ስፖርት ሚኒስቴር ተወካዮች፣ የፌዴሬሽናችን ስራ አስፈጻሚዎች እንዲሁም ይህን ቡድን በዋናነት የመራቸው አትሌት መሰረት ረዳይፋና አትሌት በላይነሽ ወጅራ፣ በአጠቃላይ እዚህ የተገኛችሁ የኢትዮጵያ አየር መንገድ ሰራተኞች፣ እዚህ የተገኛችሁ የሚዲያ አካላት፣ የአትሌት ቤተሰቦች፣ ዋናው የዚህ ድል ባለቤቶች አትሌቶችና አሰልጣኞች ይህንን ቆንጆ ድል ወይም ደግሞ ኢትዮጵያ በዓለም አደባባይ የተወከለችበትን ድል አስመዝግባችሁ እዚህ ስለመጣችሁ በጣም አድርጌ አመሰግናለሁ። እንኳን ደህና መጣችሁ። ይሄ ውድድር እንግዲህ ለኛ ወይም ደግሞ ለዓለም እጅግ በጣም ትልቁ ውድድር ነው። ወደፊት ሀገራቸውን ተረካቢ ወይም ደግሞ ዓለም ላይ አትሌቲክሱን በትልቅ መድረክ የሚመሩ አትሌቶች የሚታዩበት ውድድርና ወርልድ አትሌቲክስ በዋነኝነት ወይም በትልቅ ክብር የሚደረግ ውድድር ነው። ይሄ ውድድር እንደምታስታውሱት በሁለት መንገዶች ያው ትንሽ ስራ የሚፈልግ ሆኖ አግኝተነዋል እንደ ኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ማለት ነው። አንደኛው የእድሜ ተገቢነት ነው። የእድሜ ተገቢነት ያው ብዙ ጥያቄዎች የነበረበት እዚህም በተለይ አዲስ አበባ ላይ ባደረግነው ውድድር፣ ድሬዳዋ ላይ የዛሬ ዓመት ባደረግነው ውድድር ብዙ ክፍተቶች የነበሩበት ውድድር ነው። ይሄንን እንግዲህ ባለፈው ናይጄሪያ የዛሬ ዓመትም ናይጄሪያ ላይ ስናደርግ አሁንም ደግሞ እዚህ ውድድር ላይ ስናደርግ ከእድሜ ተገቢነት አኳያ ፌዴሬሽናችን የሰራው ስራ አለ፣ ጽሕፈት ቤታችን የሰራው ስራ አለ። እንዲሁም ደግሞ አሰልጣኞችም አትሌቶችም ክለቦችም ብዙ ስራ ተሰርቶ በተወሰነ ደረጃ ወይም ደግሞ 70-80% ጥሩ የሆነ ስራ ተሰርቶ በፊት የነበሩብን ጭቅጭቆች፣ በፊት የነበሩብን የውጤት መሰረዞችንና አላስፈላጊ ነገሮችን ያስቀረንበት፣ በተገቢው መልኩ ደግሞ ተገቢ የሆኑ አትሌቶች ወደ ውድድር የሄዱበትና በተለይ በሴቶች ግልጽ የሆነ አሰራር የታየበት ውድድር ነው ብሎ ማለት ይቻላል። እንግዲህ ይሄ እንዲሳካ ላደረጋችሁ በሙሉ ምስጋናዬን ማቅረቢያው በኢትዮጵያ አትሌቲክስ ፌዴሬሽን ምስጋና ማቅረብ። ይሄ እንግዲህ ቀጣይነት እንዲኖረው ያስፈልጋል። ይሄ ቀጣይነት እንዲኖረው ሁላችሁም በተለይ በአትሌቲክስ ዘርፍ ያላችሁ አሰልጣኞች፣ ክለቦች፣ ክልሎች፣ ከተማ መስተዳድሮች፣ የፌዴሬሽናችን ጽሕፈት ቤት ሰራተኞች፣ ስራ አስፈጻሚዎችም በሚያስፈልገው ልክ ዓለም አቀፍ አካሄዱን ተከትሎ መስራት ተገቢነት አለው ብለን እናስባለን። ይሄንን አጠናክረን እንቀጥላለን ማለት ነው። ይሄ እንግዲህ መልእክቴ በዚሁ ያው የጀመርነውን አጠናክረን ለመቀጠል የሁላችንም እገዛ ያስፈልጋል። እንግዲህ ተረባርበን እናሳካለን ብዬ አስባለሁ። ሁለተኛው ይሄ ውድድር ከዚህ የቅርቡን 4 ዓመት እንኳን ብናይ ካሊ ላይ በተደረገው ጥሩ ውጤት አስመዝግበናል። ግን የተለያዩ ጥያቄዎች የሚነበሩበት ነው። ከዛ በፊትም እንደዛው ማለት ነው።
እዚህ ከ20 ዓመት በታች ያመጡ ወይም በሌላው ዓለም ላይ ከ20 ዓመት በታች ወይም የዓለም ወጣቶች ላይ ውጤት ያመጡ አትሌቶች በቀጣይነት ዓለም ሻምፒዮና ላይ እና ኦሎምፒክ ላይ ውጤት ሲያመጡ ያው በፊት ነበረ፣ አሁን በተወሰነ ደረጃ አለ፣ ሌላው ዓለም ላይ ደግሞ በዛ ልክ አለ ማለት ነው። ስለዚህ እነኚህን አትሌቶች ጠብቆ ተንከባክቦ ኢትዮጵያን በትልቅ ደረጃ በትልቅ መድረክ በዓለም ዋንጫዎች ላይ በኦሎምፒኮች ላይ እንዲሰለፉ ፌዴሬሽናችን፣ ስራ አስፈጻሚ ጽሕፈት ቤታችን፣ የሚመለከታቸው አካላት፣ ባህልና ስፖርት ሚኒስቴር፣ የኢትዮጵያ ኦሎምፒክ ኮሚቴ፣ ክለቦች ክትትል ያለው ቅድም መሰረትም እንደተናገረችው ቡድን መሪያችን አሰልጣኝ መሰረትም እንደተናገሩት ክትትልና ድጋፍ ተደርጎ እነኚህን አትሌቶች ለትልቅ መድረክ ማብቃት ከሁላችን ይጠበቃል ማለት ነው። ስለዚህ ያልጀመርነው ፓርት አለ። ይህንን በዚህ ዓመት ወይም ደግሞ ከመስከረም ጀምረን እነኚህንም ባለፈውም ለመግለጽ እንደሞከርነው የዛሬ ዓመት የቤጂንግ ዓለም ሻምፒዮና አለን። ቀጥሎ ደግሞ የዛሬ 2 ዓመት የሎስ አንጀለስ ኦሎምፒክ አለን። ስራችንን ካሁኑ ካልጀመር ያው ውጤት በተበጣጠሰ አሰራር አይመጣም ማለት ነው። ስለዚህ ይሄ ሁለተኛውን ስራችንን እንግዲህ በጋራ ሆነን ወደፊት የምናስከትል ይሆናል ማለት ነው። ይህንን እንግዲህ ለማሳካት ሁላችሁንም የሁላችሁንም እገዛ ያስፈልገናል ብዬ አስባለሁ። ይህንንም እንደው ከዚሁ ብትወስዱልን ማለት ነው። ከዛ ባለፈ እንግዲህ ኦሪገን ላይ ብዙ ችግሮችን ተቋቁማችሁ በአጭር ጊዜ ተሰብሰባችሁ ከእናንተ የሚጠበቀው ያው ታውቃላችሁ መቼስ እዚህ ላይ አንደኛ ከየምድብ የወጡትን ይዘን ነው ከፌዴራል ፖሊስ ሆስፒታል ጋር እና ከጽሕፈት ቤታችን አጠቃላይ የተለያዩ የእድሜ የተገቢነትን መስፈርቶችን ያሟሉትን ይዘን ነውና እሱን ሁሉ አልፈን እዛም አንዳንድ ነገሮች የሚመቹትንም የማይመቹትንም ተቋቁማችሁ ኢትዮጵያዊ አንድነታችንን የቡድን ስራ አጠቃላይ አንድነትን ፈጥራችሁ ይህን የመሰለ ውጤት አምጥታችኋል። ይሄ ውጤታችን ዘንድሮ በተበጣጠሰ ስለተሰራ ነው። ለሚቀጥለው በተለይ በታዳጊ ላይ ብዙ ችግር ይኖረናል ብዬ አላስብም። በጣም ብዙ ልጆች አሉ። ከዚህ የተሻለ ውጤት እናመጣለን ብዬ አስባለሁ። ይህም ግን በዚህ አስቸጋሪ ሁኔታ ውስጥ የመጣ ውጤት ቀላል አይደለም። በዚህም በመጣ ውጤትም ደግሞ በተሰራው ስራ ሳንኩራራ ጠንክረን መስራት እንዳለብን ያው እንገነዘባለን። ግን ይህም ሁሉ ነገር ተቋቁማችሁ ሀገራችሁን ስላቆራችሁ ኢትዮጵያን ወክላችሁ የመጪው ትውልድ ተረካቢ እንደሆናችሁ ስላሳያችሁና ኢትዮጵያ ውስጥ የተቀዛቀዘው ውጤት መመለስ እንደሚቻል ፍንጭ ስላሳያችሁ አሰልጣኞችም አትሌቶችም በአጠቃላይ እዚህ ላይ የተሳተፋችሁ ክለቦችም ሁላችሁንም በኢትዮጵያ አትሌቲክስ ፌዴሬሽን